ዛሬ ሐሙሲት ንፋስ መውጫ የሚባል ደቡብ ጎንደር ውስጥ ማለት ነው ጠንከር ያለ ውጊያ ነበር በፋኖና በመንግስት ኃይሎች በኩል ማለት ነው። ጠንከር ያለ ፍልሚያ ነበር፣ ውጊያ ነበረ እና እሱን በሚመለከት አንዳንድ የሰማናቸው ነገሮች አሉ። በእርግጥ ራሱም አፋብን የራሱ የሆነ መግለጫ ወጥቷል። ይህን ያክል ክላሽ፣ ይህን ያክል ዲሽቃ፣ እንደዚህ ይህን ያህል ተተኳሽ ምናምን ነገር ማረኩ የሚል፣ ይህን ያክልም ሰው ገደልኩ እንደዚህ የሚል መግለጫዎች አውጥቷል። ብዙም እንደዛ አይነት ነገር ላይ ኢንተረስትድ አይደለንም እና እሱን ወይ ሌላ ቦታ ላይ ታገኙታላችሁ ወይም ያስፈልገናል ካላችሁ ማለት ነው። ዛትማችን ያስፈላጊ ነው ብዬ አላስብም። ለዛ ነው ኢንተረስትድ ያልሆንኩበት። ብዙም አስፈላጊ ነው ብዬ አላምንም። ነገር ግን ሐሙሲት ላይ የከተማዋ ከንቲባ ተገለዋል። የፓርቲ ጽህፈት ቤት ኃላፊ እንደዚሁ ተገለዋል። አመራሮች ተገለዋል። የተማረከም ከንቲባም አለ። በተለይ የንፋስ መውጫ የሚባለው ከተማ ላይ የዚህ ሐሙሲት ላይ የደራ የሚባል ከተማ አለ። የዛ ከተማ ከንቲባ መገደሉን ሰምተናል። የንፋስ መውጫ ከተማ ከንቲባ ደግሞ ተማርከዋል። ቪዲዮም ሲያሳዩ ሁሉ አይተናል። ይችላል ምናምን እያሉ ከንቲባው ማለት ነው በሉ ተብለው ይችላል ምናምን እያሉ ሲሉ አይተናል። ዋናው ጉዳያችን ይሄ ነው። ጠንከር ያለ ውጊያ ነበር። ፋኖ ትልቅ ድል ተቀዳጅቻለሁ የሚለው እያነሳ ያለው ነገር ግን ለእኛ ዋናው ጉዳይ ድል ተቀዳጁ አልተቀዳጁ የሚለውን አይደለም። በዛም በኩል ደግሞ ይሄን ያክል የፋኖ ታጣቂዎችን ረፈረፍንም የሚሉ ነገሮችን ሰምተናል። ከብልጽግናም ሳይድም ማለት ነው ያቀጡ ቅጣት ተቀጡ እና እንደዚህ የሚባል ነገር ሰምተናል። ለእኛ ግን ዋነኛው ጉዳይ ባለስልጣናቶች መገደልና እጃቸውን መስጠታቸው ወይንም ደግሞ መማረካቸው እሱ ነው የኛ ዋነኛው ጉዳይ። በነገራችን ላይ ከንቲባዎቹን ዋና አደረኩትኝ እንጂ ከከንቲባውን በታች ያሉ የአስተዳደሩ ባለስልጣናት የተገደሉ አሉ። የፓርቲ ጽህፈት ቤት ኃላፊ ምናምን እንደዚህ ነገሮች ማለት ነው። ለእኛ ዋናው ጉዳይ እሱ ቀላል የሆነ የፖለቲካ ትርጉም አይደለም ያለው። ወታደራዊ ትርጉሙ ሁላችሁ ልትረዱት ትችላላችሁ። በቃ ፋኖ ተጠናከረ ምናምን እንደዚህ የሚባል ነገሮች ሊኖሩት ይችላሉ። እኛ የምናተኩረው ፖለቲካዊ ትርጉሙ ላይ ፖለቲካዊ በሚያስተላልፈው ፖለቲካዊ መልእክት ምንድን ነው የሚለው እና እሱስ ምን ይፈጥራል የሚለውን ነው በጣም በዋናነት እንድናየው የምንፈልገው። አንደኛ የባለስልጣናት መገደል ማለት እንግዲህ ከተማ ከንቲባን መግደል ማለት ፋኖ በፈለኩት ጊዜ የምፈልገው አካል ላይ ጥቃት መሰንዘር እችላለሁ የሚል መልእክት ነው የሚያስተላልፈው። ሁለት መልእክቶች ያስተላልፋል። አንድ አለሁ የሚል መልእክት ያስተላልፋል። አለሁ የሚለው መልእክት ትርጉም የሚኖረው ፋኖ የለም የሚል ፕሮፓጋንዳ ስላለ በመንግስት በኩል ፋኖ ተዳክመዋል፣ አከርካሪው ተሰብረዋል እና እንደዚህ የሚባል ነገር አለ። ከፊሉ እጅ እየሰጠ ነው ምናምን የሚባሉ ነገሮች አሉ። ይሄ በደንብ በሰፊው በብልጽግና ሳይድ በጣም ስለሚወራ ከዛ አኳያ አንድ ከተማ ውስጥ ገብቶ የከተማውን ከንቲባ እስከ መግደል እና እስከ መማረክ ደረሰ ማለት ብልጽግና በሚለው ልክ አይደለም ማለት ነው። በዛ ልክ አይደለም ወታደራዊ ቁመናው። ብልጽግና በሚለው ሳይድ አይደለም ወይም እሱ እንደሚለው አይደለም። የብልጽግና የሚለው ነገር በሙሉ ፕሮፓጋንዳ ነው ማለት ነው። ፋኖን በሚመለከት ተዳክሟል፣ ተበትኗል ምናምን የሚባለው ነገር የለም ማለት ነው። ቀላል ነገር አይደለም። ከተማ ውስጥ ገብተህ አንተ የከተማውን ከንቲባ መግደል እና የከተማውን ከንቲባ ማሰር ማለት ቀላል ጉዳይ አይደለም። ከዛ ውጪ በፈለግን ጊዜ
የፈለግነውን አይነት ጥቃት መፈጸም የሚያስችል ቁመናም ላይ ነን ማለት አለን ብቻ አይደለም። አለን ብቻ ሳይሆን ያሉበትንም ቁመና ጭምር ሁሉ የሚያሳየን። ይሄ ማለት የብልጽግናን ፕሮፓጋንዳ አፈር የሚያበላ መኖራቸውን ብቻ አይደለም ያሉበትም ቁመና በፈለጉት ጊዜ የሆነ ቦታ ላይ ገብተው የፈለጉት አካል ላይ ጥቃት ፈጽሞ ቢያንስ መውጣት ይችላሉ ማለት ነው። ይህንን አይነት የፖለቲካ መልእክት ያስተላልፋል ብልጽግና። በተለያየ መንገድ የሚለውን ነገር በተጨባጭ ውሸት መሆኑን የሚያሳይ እንቅስቃሴ ነው ሐሙሲት ላይ ንፋስ መውጫ ላይ ያደረጉት ማለት ነው። አንዱ ያ ነው። ሌላውና ከባዱ መልእክት ብልጽግና ኢቭን የራሱን ባለስልጣናት መጠበቅ እንኳን አይችልም እንደማለት ነው። እኔ ከንቲባ ሞተ ሲባል፣ ከንቲባ አሰሩ ሲባል፣ ከንቲባ ማለት ትልቅ ባለስልጣናት በቃ እነሱን እንኳን መከላከል አይችሉም፣ ወይንም እነሱ ራሳቸውን እንኳን ቢያንስ መከላከል አይችሉም፣ ራሳቸውን መጠበቅ አይችሉም ማለት ነው። ይህ ነገር ቀላል ትርጉም ያለው እንዳይመስላችሁ። በጣም 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 አደገኛ ትርጉም ነው። አደገኛ ትርጉም። ብልጽግና የራሱን ባለስልጣናት መጠበቅ፣ ማዳን፣ ማስጣል፣ መከላከል አይችልም የሚለው መልእክት ምን አለፋችሁ እዛ አካባቢ ላይ ያለውን አስተዳደራዊ መዋቅር ከማፍረስ እኩል ትርጉም ያለው ጉዳይ። እዛ አካባቢ ላይ ያለውን አስተዳደራዊ መዋቅር የሚያፈርስ መልእክት ነው። የዛን ከንቲባው የአስተዳደሩ ቁንጮ ስለሆነ አይደለም፣ ግን መልእክቱ ነው ብላችሁ መልእክቱ አጠቃላይ አስተዳደሩን የማፍረስ አቅም አለው። ከንቲባውን መከላከል ያልቻለ መጠበቅ ያልቻለ ኃይል ከሱ በታች ያሉ ባለስልጣናቶቹን እንዴት ሊጠብቅ ይችላል? ከነሱ በታች ያለውን ሰራተኛ እንዴት ሊጠብቅ ይችላል? ከዛ ውጪ ማህበረሰቡንስ እንዴት ሊከላከል ሊጠብቅ ይችላል? አለን ብቻ አይደለም ያሉት፣ ያሉበትንም አቋም ነው ያሳዩት። በዛም ብቻ ግን አልቆምም፣ የብልጽግናንም ደግሞ አቅምም ጭምርም ነው ያሳዩት። እኛ በዚህ ደረጃ ነን። ብልጽግና የራሱን ባለስልጣናት እንኳን መጠበቅ መከላከል አይችልም የሚል መልእክት ነው እያስተላለፉ። ነገ ከነገ ወዲያ ምናልባት በሞቱት ወይም በተያዙት ሰዎች ምትክ ሌሎች ሰዎችን ልትመርጥ ትችላለህ። ግን እነዛ ሰዎች ያንተ አገልጋይ ይሆናሉ ብለህ ግን ካሰብክ በቃ ተሸውደሃል። እነዛ ሰዎች ምናልባት ጥቅማቸውን አስበው አስተዳደር ውስጥ ቢገቡም እንኳን እዛ ውስጥ ቢገቡም እንኳን ግን ሁሌም ምን አለ? ፍርሃት ብቻ አይደለም፣ መጠራጠር ሁሉ አለ፣ አለመተማመን ሁሉ አለ። ተቋሙ ይፈርሳል የምላችሁ በዛ ምክንያት ነው። አስተዳደሩ ፍርሃት ያለበት፣ መጠራጠር ያለበት፣ ለህብረተሰቡ ተገቢውን አገልግሎት መስጠት የማይችል እንኳን ሰላምና መረጋጋትን ሊያስጠብቅ ይቀርና በራሱም እንደዚህ በአይነ ቁራኛ የሚተያይ አይነት መዋቅር ነው የሚኖረው ወይም አስተዳደር ነው የሚኖረው። የአስተዳደር የሚሰራቸው ስራዎች የህዝብን እርካታ ከማምጣት ይልቅ የህዝብን ቁጣ የሚያባብስ እንደሚሆን ጥርጥር የለውም። ለዛ ነው አስተዳደሩን ወይም እዛ አካባቢ ላይ ያለውን አስተዳደራዊ መዋቅር የማፍረስ ውጤት አለው የምላችሁ። ከዛ አኳያ አብዛኛው አማራ ክልል ውስጥ ያለውን አስተዳደር ብታዩት ደብል ኤጀንት ነው። ለብልጽግና ይሰራል፣ ለፋኖም ይሰራል። ለምን ካላችሁኝ ብልጽግናም ደህንነቱን አያስጠብቅም፣ አይተማመንበትም። ስለማይተማመንበት ፋኖች እንኳን ድንገት አካባቢውን ተቆጣጥረው መቆጣጠር የሚችሉበት አጋጣሚ ተፈጥሮ ቢይዟቸው እንዳይገሏቸው ወይም እርምጃ እንዳይወስዱባቸው ሲሉ ለነሱ ጭምር ይሰራሉ። ለብልጽግናም ይሰራሉ፣
ለፋኖ ይሰራሉ። አብዛኛው አማራ ክልል ውስጥ ያለ አመራር እና ሰራተኛ ደብል ኤጀንት፣ በብልጽግናም እምነት ያለው ዋስትና ይሰማው እንደማይጠብቁ ያውቃል። እንግዲህ እዛው መዋቅር ውስጥ ያለ አካል እንደዚህ የሚያስብ ከሆነ ህዝቡ እንዴት እንደሚያስብ ነው መረዳት። ብልጽግና ሰላሜን መረጋጋቴን ያስጠብቅልኛል ብሎ ከብልጽግና ጎን የሚሆንበት ምንም ምክንያት የለውም። አማራ ክልል ውስጥ ያለው ትልቁ ችግር ይሄ ነው። አማራ ክልል ውስጥ ብልጽግና ሲላፋ ይከርማታል። በዛ ልፊያ ክልሉ ይጎዳል፣ ህዝቡ ይጎዳል። ያ ሲሆን አንዳንድ ሰዎች ፋኖ የሚጎዳ የሚመስላቸው ሰዎች አሉ። ኖ አይጎዳም። ፋኖ ክልሉ እንዳይጎዳ ማድረግ፣ ክልሉን መታደግ ከፋኖ በላይ የብልጽግና ግዴታ አማራ ክልል ላይ ፋኖ ኢቭን አሁን ባለበት ደረጃ ብልጽግና ሊያጠፋው አይችልም። ይሄን አምኖ መቀበል ያስፈልጋል። አጉል ንቀት የትም አይደርስም። ያው 3 ዓመት ነው ፋኖ የለም ሲባል መኖሩን ብቻ አይደለም ያለበትንም ደረጃ የሚያሳይ አይነት ጥቃት ሲፈጥር ይታያል። ያን ብቻ አይደለም ብልጽግናንም ሊያሳጣ ቢችል፣ ብልጽግናም የራሱን ባለስልጣናት እንኳን መጠበቅ የማይችል ደካማ ስብስብ መሆኑን በሚያሳይ አይነት ደረጃ ጥቃት ሲፈጽም እናየዋለን። ይሄ በቂ ማሳያ ነው። ብልጽግና አማራ ክልል ውስጥ እየሄደበት ባለው መንገድ በተአምር ነው ብላችሁ ፋኖን አጠፉ መለስ ብሎ ማየት አለበት። 3 ነገር እነግራችኋለሁ። አንደኛ ብልጽግና አማራ ክልል ውስጥ እየሄደበት ያለው መንገድ ታጣቂዎቹን መግደል ላይ ያተኮረ፣ ይሄን ያክል ታጣቂ ገደልኩ፣ ይሄን ያክል ታጣቂ እጁን ሰጠኝ፣ እዛ ላይ ነው የሚያተኩረው እና ፋኖ ተፍረከረከ፣ ተበተነ ምናምን ነው የሚለው። ወቅት ታርጌቱ እሱ ነው። ግን አንድ ሽምቅ ተዋጊን አንድን ታጣቂ የምታሸንፈው የታጣቂውን አባላት ምን ያህል ገደልኩ በሚል አይደለም። በዛ አይደለም የምታሸንፈው። ህዝቡን ከዚህ ታጣቂ ሊለይ በሚችል አይነት የፖለቲካ ስራ ነው ልታሸንፈው የምትችለው። ህዝቡ ጋር የፖለቲካ ጥያቄዎች አሉ፣ የኢኮኖሚ ጥያቄዎች አሉ። እነዛን የሚመልስ ስራ መስራት ተገቢ ነው። አማራ ክልል ይሄ ስራ የለም። የፖለቲካ ጥያቄዎቹ እየተመለሱ አይደለም። ኢኮኖሚያዊ ጥያቄዎቹ እየተመለሱ አይደለም። እንደውም መንግስት በሚወስዳቸው እርምጃዎች የጦርነት ቀጠና በመሆኑ ምክንያት እንደ ልብም ተንቀሳቅሶ ሀብትም ንብረትም ማፍራት የሚቻልበት አይነት ሁኔታም እየተፈጠረም አይደለም። ህዝቡ ጥያቄው እየተመለሰለት አይደለም። ከፋኖ ተነጥሎ ወደ ብልጽግና የሚሄድበት ምክንያት ምንድን ነው? ምንም የለም። ለ10 ምናምን ዓመታት ለ20 ለ30 ዓመታት የሚጠይቀው ጥያቄ ያለው ህዝቡ ያን በሚመለከት ምንም ነገር የለም። ግን እንዲናደርጋለን የሚባል ነገር ግን አለ። ኦፍ ኮርስ በቃ ህገ መንግስቱ ነው ለመቀየር እንዲየተደረገ ነው ይባላል። ግን ብልጽግና እንዲየተደረገ ነው የሚላቸው ነገሮች አድርጎ አያውቅም። ዝም ብሎ ነው ተስፋ ነው የሚመገው። ህዝቡ ደግሞ ይሄንን በጣም ከመለማመዱ የተነሳ አሁን ብልጽግና የሚፈጥርለትን ተስፋ የእውነት ተቀብሎ እሱን መጠበቅን እንደ ሞኝነት ነው የሚያየው።
እንደ ሞኝነት ነው የሚያየው። እና ታጣቂን ስትዋጋ የታጣቂውን አባላት ምን ያህል ገደልኩ የሚለውን አይደለም ማየት የሚያስፈልገው። ታጣቂው ላይ ያሉ አካላት ምን ያህል አባላቶቹ እጃቸውን ሰጡኝ የሚለውን አይደለም። ህዝቡ እና ያ ታጣቂን የሚለያይ ስራዬ የት ደረጃ ላይ ደርሷል የሚለው እሱን በጣም መታየት ያለበት። የለም የፖለቲካ ስራ ለምን ካላችሁኝ እዛ ያለው አመራሩም እዛ ያለው ሰራተኛው ቀደም እንዳልኳችሁ ደብል ኤጀንት በብልጽግናም ላይ እምነት የለው፣ በፋኖም ላይ ደግሞ መተማመን የለው። ግን ለሁለቱም ይሰራል። የኃይል ሚዛኑን እያየ ጥቅሙን ያሰላል። አብዛኛው የብልጽግና ካድሬ አማራ ክልል እንደዛ ነው የሚያደርገው። ይህን የሚያደርገው እኮ ሌላ እኮ አይደለም፣ የራሱ የብልጽግና ሰው። እሱ ለምን ሆነ ምናምን ደግሞ ብንል ብዙ የብልጽግና ጓዳ ጎድጓዳ ውስጥ ሁሉ ልንገባ እንችላለን። ብልጽግና ራሱን የኦሮሞ ገዢ ቡድን አድርጎ ስለሚያይ እያለን ሁሉ በደንብ ልንቀጥል እንችላለን። ብልጽግና ራሱን በዛ ደረጃ ነው የሚያየው። እና አማራው ምን አግብቶት ነው ዋጋ የሚከፍለው? የአማራ ካድሬ ለምን ዋጋ ይከፍላል? ኢህአዲግ የትግራይ ገዢ ቡድን ነው ብሎ ያስብ ነበረ በወቅቱ የነበረው ብአዴን። ኢህአዲግ እንዳይፈርስ ኢህአዲግ እንዲቀጥል ምናምን ብሎ ዋጋ የሚከፍል አልነበር። የኃይል ሚዛን እያየ ጥቅሙን የሚያሰላ ነበር። ተመሳሳይ ነው አሁንም እያደረገ ያለው። የፖለቲካ ስራ የለም፣ የልማት እንቅስቃሴ የለም። የልማት እንቅስቃሴ እንደውም መንግስት የሚያደርጋቸው የሆኑ የህዝቡን ከፋኖች ይነጥልልኛል ብሎ የሚያደርጋቸው አንዳንድ እንቅስቃሴዎች ጎጠኝነቱን የበለጠ የሚያሰፉ እንጂ ህዝቡን ከፋኖ የሚነጥልም አይደለም። ለምሳሌ ይሄ የፋሲለደስን ምናምን ነገር የማደስ እንቅስቃሴ እንዲህ የሚሰራቸው ሎጆች፣ ሪዞርት ምናምን እንደዚህ አይነት ነገሮች ይበልጥ ወደ አንድ አካባቢ ላይ ያተኮሩ ከመሆናቸው ጋር በተያያዘ እንደውም በአማራ ክልል ውስጥ ያለውን እኩይ ዓላማ እና ፍላጎት በደንብ የሚያጋልጥበት እንጂ ህዝቡን ከፋኖ የሚነጥለው አይደለም። እንደውም ሰው ራሱ በጎጥ ሊከፋፍለን ክፍተት አገኘው ብሎ እንዲያስብ የሚያደርገውን አይነት የልማት እንቅስቃሴ ነው እዛም እየተደረገ ያለው። የፖለቲካ ስራ ከናካቴው የለም። ለስራስ ብትል ምን ብለህ ትሰራለህ? አንዳንድ ጊዜ በካድሬውም አይፈረድም። ለስራስ ቢባል ምን ይሰራል? ራሳቸው የፓርቲው ፕሬዝዳንት በሉት የበላይ የሆኑ አካላቶች ወይም የፓርቲው ምልክት ተደርገው የሚወሰዱ አካላቶች በሙሉ በኦሮመኛ የሚሉት ሌላ ነው። መጡባችሁ ነው የሚሉት፣ እንደ ጠላት ነው የሚያዩት። ይህንን ምን ብለህ ነው ጀስቲፋይ የምታደርገው? ምን ብለህ ነው የምታስተካክልለት? ራሱ ብልጽግናም የፖለቲካ ስራ እንዲሰራለት የሚመችም አይነት ስብስብም አይደለም። የኦሮሞ መንግስት ነን ይለዋል ሄደው። ምንድን ነው የምትለው? ከፍተኛው ባለስልጣን ይሄንን እያለ እዛ ታች ያለ ካድሬ እኮ የኢትዮጵያ መንግስት ነው ቢልም ብለህ ነው የምታምነው የምትችለው? እና ራሱን ብልጽግና አይመችም፣ ካድሬውም ዛትማችን ፍላጎትም የለውም ለመስራት። ምክንያቱም አጓዳ ጎድጓዳውን ስለሚያውቁት ብቻ ግን ለጊዜው ያላቸው የሚፈልጓትን ጥቅም አስልተው ግን ይንቀሳቀሳሉ። እና ይሄ አልተሰራም። ትኩረቱ ቅድም እንዳልኳችሁ ምን ያህል ታጣቂ ገደልኩ፣ ምን ያህል ታጣቂ እጅ ሰጠኝ የሚለው ነው። ይሄ በጣም ስህተት። ሽምቅ ተዋጊም በዚህ አታሸንፍም፣ ስትደክም ትከርማለህ እንጂ። ባለፈው እንዳልኳችሁ ሾርባን በማንኪያ ለመብላት እንደመሞከር። ሌላኛው ጉዳይ ታጣቂውን ለመግደልና ለመማረክ የሚወስደው እርምጃ ደግሞ ለመደበኛ ጦርነት የሚውሉ መሳሪያዎችን ነው የሚጠቀመው እና ታጣቂውን ከንጹሃንም የሚለይም አይደለም። ቅድም ትግራይ ላይ እንዳለው ማለት ቲፒኤልኤፍ ለጦርነት ዓላማ እያዋለው ስለሆነ ነዳጅም በሉት ገንዘቡንም ምንም በሉት መቅረት አለበት ይላል። ይሄ ማለት ህዝቡንና ቲፒኤልኤፍን አንዳርጎ ከማየት የተለየ ትርጉም የለው። አማራ ክልል ውስጥም እንደዚሁ ነው።
የሚወስዳቸው እርምጃዎች ንጹሐኑንም ታጣቂውንም የሚለይ አይደለም። በለው ነው። ከባባድ መሳሪያ ገዳም ላይ ይጠቀማል፣ ጤና ጣቢያ ላይ ይጠቀማል። ኢቭን እኮ ታጣቂውንም የራሱንም ሚሊሻም እንኳን እኮ አይለይም። ራሱን ሚሊሻ ራሱ ፋኖ ነው ብሎ ይጨፈጭፈዋል በድሮ። ይሄን ሁሉ እንኳን የሚለይ አይደለም። ይሄ ደግሞ ሲደጋገም በስህተት ሳይሆን ይሄ መሆን ተብሎ የተደረገ ያለ ነው ብለህ ትወስዳለህ። እንግዲህ ተመልከቱ፣ ህዝቡ ፖለቲካዊ ኢኮኖሚያዊ ጥያቄው የተመለሰለት አይደለም። ህዝቡ ከታጣቂው ተለይቶ የዳና አይደለም። ታጣቂውንም ህዝቡንም የማይለይ አይነት እርምጃ ነው፣ ወታደራዊ እርምጃ ነው መንግስት በኩል የሚወስድ። ከዛ ውጪ ደግሞ ሶስተኛ ደግሞ እንኳን ህዝቡን አይደለም የራሱን ባለስልጣናትም መጠበቅም አይችልም። እንደው ፋኖች የሚያደርጓቸው አንዳንድ ጉዳዮች አሉ ህዝቡን የሚያማርሩ። ከዛ እንኳን ይከላከልልኛል እንኳን እንዳትለው የአንድ ከተማን ከንቲባ እንኳን መጠበቅ አይችልም፣ መታደግ አይችልም። ታዲያ ምን ብለህ ነው ታዲያ? አሁን እንዴት ነው ብልጽግና የሚያሸንፈው? በምን አይነት መልኩ ነው አማራ ክልል ላይ ፋኖና ሊያጠፋው ይችላል? ከቲፒኤልኤፍ ጋር እየሰራ ነው፣ ከሻቢያ ጋር እየሰራ ነው፣ ህዝቡን እያገተ ህዝቡን እያሰቃየ። በዚህ ብቻ ፋኖን አታሸንፈው። አዎ ሰው ሊጠራጠረው ይችላል። ነገር ግን ከቲፒኤልኤፍ ጋር እየሰራ ከሻቢያ ጋር እየሰራ ግን ብሎ ከፋኖ ግን አይነጠልም እና ወደ አንተ አይመጣም። ይሄ ፕሮፓጋንዳ አቅጣጫ ህዝቡን ከፋኖ የሚነጥል አይደለም። አንደኛ ዛትማችም አያምንህም። ሁለተኛ ነገር ፋኖ ህዝቡን በፈቃዱ ብቻ ሳይሆን ፈርቶም እንዲገዛለት ነው እየፈለገ ያለው። የምርጫውን በሚመለከት ያወጡትን መግለጫ መውሰድ ትችላላችሁ። ሁሉ ጊዜ የሚሆነ ነገር ሲሉ ህዝቡን ነው የሚያስፈራሩት። ህዝቡ ፈቅዶ ብቻ ሳይሆን ፈርቷቸውም ጭምር ከነሱ ጋር እንዲተባበር፣ ከነሱ ጋር እንኳን ባይተባበር ቢያንስ ከመንግስት ጋር እንዳይተባበር ነው ማድረግ የሚፈልጉት። መንግስት ደግሞ ህዝቡ ከሱ ጋር ቢተባበር አይታደገውም። እንኳን የተባበረውን አይደለም የሚሰራለትን ከንቲባ እንኳን ማደን አልቻለም፣ ከምርኮ ማስጣል አልቻለም። ስለዚህ ምን ብሎ ነው ወደ ብልጽግና ጋር የሚሆነው? የቲፒኤልኤፍ እንትን የሻቢያ ተላላኪ ምናምን በሚል የምትፈጥረው ነገር የለም። የምትፈጥረው ነገር ዛትማችም ትርጉምም የለው ማለት እንዲመጣ ከምትፈልገው ውጤት አንጻር ያን ያህል ትርጉም ያለው ጉዳይ አይደለም እና የሚያሸንፍበት ምክንያት የለም። እየሄደበት ያለው መንገድ ክልሉን በሂደት የሚያዳክም ህዝቡንም የሚያዳክም ነው። ክልሉ ሲዳከም ህዝቡም ሲዳከም ህዝቡ ፋኖ ላይ አይነሳም። የሚነሳው እዛው የክልሉ መንግስት ላይ አሁን መንግስት የሚያስበው ህዝቡ ምርር ብሎት በቃ እነዚህን ሰዎች አሳልፈን እንስጥ ይላል ብሎ ነው። እንደዛ አያደርግም። ራስ ላይ ነው የሚያምፀው። ህዝብን ስታስገድዶ አይወድም። ላስገድድህ ካልከው ከአንተ በተቃራኒ ያለው አካል ጋር ነው የሚሰለፍብህ፣ እናንተን ነው የሚታገል እንጂ ህዝብን አስገድደህ ወደ ራስህ በኃይል የምታመጣበት መንገድ የለም። ይሄ መታወቅ መቻል አለበት። አማራ ክልልም ትግራይ ክልልም ላይ ብልጽግና ግን እየሄደበት ያለው መንገድ ይሄ ነው። ኦሮሚያም ላይ እንደዚህ አይነት ነገሮች አሉት አንዳንድ አካባቢዎች ላይ። በዚህ መንገድ ግን ህዝብን ማሸነፍ አይቻልም። በዚህ መንገድ የህዝብን ፈቃድ ማግኘት አይቻልም። ህዝብን በገፋው ቁጥር ከሌላው ጋር ሆኖ ያንተን ግፊት ለመቋቋም መሞከር ይጀምራል። አንተን መግፋት ይጀምራል። ያን ነው የሚያደርገው።
ይሄ የህዝብ ባህሪ እንጂ ስለገፋኸው ዝም ብሎ ወደ አንተ የሚመጣ አካል የለም። የተወሰኑ የሚመጡ ሰዎች ሊኖሩ ይችላሉ። እሱን ግን አይተህ ህዝቡ ከኔ ጋር ነው ማለት ግን የለብህም። እና እየሄደበት ያለው መንገድ ፋኖን ማጥፋት የሚያስችል ወይም ማሸነፍ የሚያስችለውን መንገድ አይደለም የያዘው። እውነት ለመናገር ከዚህም በኋላም ባለፈው እንዳልኳችሁ ነው፣ ጊዜው አብቅቷል። ከዚህ በኋላም አይሆንም። ትልቅ የሆነ የትረስት ዲፊሲት ነው ያለበት አማራ ክልል ላይ። ትልቅ የሆነ የትረስት ዴፊሲት ነው ያለበት አጠቃላይ ሰሜኑ ላይ። በራሱም ስህተት ተቋሙ ላይ ያሉ አካላቶች ባደረጉት እንቅስቃሴ ባሳኩትና ባመጡት ውጤት ምክንያት አብዛኛው ሰሜኑ የፖለቲካ ማህበረሰብ ብልጽግናን በፍጹም አያምነው። አብዛኛው ከዚህ በኋላ ያንን ትረስት እንደገና አምጥተህ ቅቡልነት አግኝተህ በስልጣን መቀጠል ትችላለህ ወይ? እዛ አካባቢ ላይ ሰላምና መረጋጋትን አስፍነ መሄድ ትችላለህ ወይ? በጣም በጭራሽ የማይታሰብ ታዲስ ዋይ አማራ ክልል ላይ ተጨማሪ የሆኑ ኮሚትመንት ማድረግ ያስፈልጋል ለምለው። ትግራይ ላይ ይሄንን አለለው። ምክንያቱም ትግራይ ላይ የምንለው ነገር ሁሉ ተሞክሮ የፈረሰበት ክልል ነው። በዓለም ፊት ተስማምተዋል፣ ተደራድረው ስምምነት ላይ ደርሰዋል። አሁን ያ ስምምነትን ራሱ እንኳን በዛ ራሱ መግባባት ውስጥ ሳይኖር ወደ ጦርነት እየሄዱ ነው ያሉት። በተለይ በቲፒኤልኤፍ በኩል ሆን ብሎ እየጠመዘዘ ወደ ግጭት እየመራው ነው ያለው። ስለዚህ እዛ ላይ እንዲህ ማድረግ አለበት ምናምን የሚባል ነገር የለም። ግን ህዝቡን ግን በሚመለከት ግዴታውን ግን ሊወጣ ይገባል። ቲፒኤልኤፍ እንዲያደረገ እሱ ምክንያት አይደለም። ቲፒኤልኤፍ እያደረገ ያለው ነገር የህዝቡን ሀብት ንብረት ለራሱ ፍላጎት እያዋለው ከሆነ እሱን በሚመለከተው አግባብ አደም ማስያዝ ነው እንጂ ቲፒኤልኤፍ እንዳይጠቀምበት ተብሎ ህዝቡም አብሮ ተደምሮ ሊጎዳ አይገባም። በነገራችን ላይ መድኃኒት ባትልክ ብትቀር እኮ ቲፒኤልኤፍ አይደለም የሚጎዳው፣ ህዝቡ ነው የሚጎዳው። ድጎማ እኮ ስታስቀር ህዝቡ እኮ ነው የሚጎዳው። እነሱ የሚሸጡት ወርቅ አለ፣ ህዝቡ እኮ ነው የሚጎዳው። እንደውም ለእነሱ ጥቅም ነው። መልሰው ህዝቡ ውስጥ የሚፈጠረውን ጉዳት ወደ ቁጣ ይቀይሩታል፣ ቁጣውን ደግሞ ወደ ብልጽግና ያዞሩታል። ያ ነው የሚሆነው። ህዝቡን በሚመለከት መንግስት ያለበትን ግዴታ ሊወጣ ይገባል። ቲፒኤልኤፍን ግን በመረጠው መንገድ ማስተናገድ ተገቢ ነው ብዬ ነው ማምነው። አማራ ክልል ላይ ግን ተጨማሪ ኮሚትመንት መወሰድ አለበት። ጠይቀናል የሚባል ነገር አይሰራም። እናውቃለን። መንግስት ጠይቋል፣ እንደራደር ብሏል አንድ ጊዜ። ከዛ በኋላ ደግሞ በሰላም እጃችሁን ስጡ ብለዋል። እቺ እንደራደር የምትለውን ነገር ማንም ሰው አይላትም። እኔ ግን እንደዚህ አደባባይ ላይ የተገለጠን ሀቅ አደባባይ ላይ የምክድ ሰው አይደለሁም ተብሎ ያውቃል። የምን ድርድር የምን ግንድርድር ምናምን የተባለው በፋኖ ያኔ ብያለሁ። እንደዚህ አይነት ምላሽ ተሰጥቶኛል። አይሆንም የሚባል ነገር ግን የለም። አይሆንም ብለህ የምትወስደው እርምጃ የምትፈልገውን ውጤት የሚያመጣልህ ቢሆን ኦፍኮርስ፣ ግን አይሆንም ብለህ እየወሰድክ ያለው እርምጃ ግን የምትፈልገውን አይነት ውጤት አይደለም፣ ከህዝብም አንጻር የሚፈለገውን አይነት ውጤት አይደለም የሚያመጣው። ስለዚህ ተጨማሪ ኮሚትመንቶችን መውሰድ አስፈላጊ ነው። በተለይ የህዝቡን የፖለቲካ የኢኮኖሚ ጥያቄዎች ለመመለስ በደንብ መሰራት መቻል አለበት። በደንብ አንዳንድ ፖለቲካዊ ለውጦችን ማድረግ ሁሉ ተገቢ ነው የሚሆነው፣ በፍጥነት ማለት ነው። ማንዛዛት አያስፈልግም። አሁን ይሄ የምክክር ኮሚሽን የሚባለው ተንዛዛ በጣም ብልጽግና ያንዛዛል፣ ትልልቅ አጀንዳዎችን ያንዛዛል። የማይፈልገውን ነገር እንደዛ ነው የሚያንዛዘው። ይሄ ባህር በርንም እያንዛዛው ነው ያለው። ምክክር ኮሚሽን ህገ መንግስቱን ሊቀይር የሚችል አይነት ነገር ነው። ነገር ግን አንዛዝቶታል። ይሆናል በተባለበት ጊዜ አይደለም እየሆነ ያለው። እንደውም ይኸው ሌላ ምርጫ መጣ። ይሄ ቶሎ እንደዚህ አይነት ለውጦች ቢመጡ ህዝቡ ፖለቲካዊ ጥያቄዎች እየተመለሱልኝ ነው ብሎ ተስፋ ያደርጋል። ሌሎች አማራጮችን ለማየት አይገደድም። ስታንዛዛው ግን ከአንተ ጋር አብሮ መሆን መጃጃል ነው። እየተጃጃለ የሚቀጥል ደግሞ ማህበረሰብ የለም። የራሱን አማራጭ ያያል።
አሁን ደግሞ ዘመኑ ትንሽ ፍጥነት ይፈልጋል። የሶሻል ሚዲያ ዘመን ነው። መረጃ ቶሎ ቶሎ ነው የሚደርሰው። ስለዚህ ትንሽ እንቅስቃሴዎች ሁሉ መፍጠን አለባቸው። እንደ ድሮ አይደለም። ለውጦ ፈጠን ያሉ ነገሮች መደረግ መቻል አለባቸው። ካልሆነ አስቸጋሪ ነው። ከዘመኑ ጋር አብሮ መሄድ ተገቢ ነው የሚሆነው እና ተጨማሪ ኮሚትመንቶች አማራ ክልል ላይ ያስፈልጋል። የክልሉ መንግስት ሆኖ መቀጠል አለበት የሚልም ድምዳሜ መኖር የለበትም። ያልኳችሁ የክልሉ መንግስት ደብል ኤጀንት ነው። ለፋኖም ይሰራል፣ ለብልጽግናም ይሰራል። በዛ መሀል እሱ የራሱን ጥቅም አስልቶ ይንቀሳቀሳል። በትክክል ክልሉ ላይ ሰላም መረጋጋት ይምጣ ከተባለ ክልሉ በእንደዚህ አይነት አካል መመራት የለበትም። ፋኖም ቢሆን ክልሉን መምራት የሚችልበት ሙሉ በሙሉ ባይሆንም እድሎች እንዳሉት ማሳየትም ተገቢ ይሆናል። ያም እድል እንዳለ ማሳየት ተገቢ ነው የሚሆነው። ችግሩን በድርድር ለመፍታትም በፊት ከተደረጉት በበለጠ አይነት ሌሎች ጥረቶች ሁሉ መደረግ ይጠበቅባቸዋል ከመንግስት በኩል ማለት ነው። አሁን ያለው ነገር ይቀጥል እኛ አንጎዳም ግን ካልክ እውነቴን ነው የምላችሁ ፋኖም አይጎዳም። አልቲሜትሊ ማን እንደሚጎዳ እናየዋለን። የሚጎዳው ብልጽግና። አሁን ያለው ነገር ይቀጥል፣ ክልሉም ይፍረስ፣ ክልሉም ይውደም ከተባለ ፋኖ አይጎዳም። ምንድን ነው የምትሉት? የብልጽግና ማስተዳደር የማይችለው ክልል እኮ እንዲፈጠር ነው የምንሰራው እኮ ነው የሚሉት አይደለም? እና ታዲያ ብልጽግና ማስተዳደር የማይችለው አይነት ክልል ቢፈጠር ይጠቀማሉ እንጂ የሚጎዱት ነገር ያለ። ስለዚህ ከብልጽግና ብዙ የፖለቲካ ኮሚትመንቶች አስፈላጊ ናቸው ለማለት ነው ወዳጆች። Dios